ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ይልቃል የዩቲዩብ ገጽ ተከታታዮች እንደምን ከረማችሁ። ዛሬ ለተወሰኑ ደቂቃዎች ያህል እየተፈጸሙ ባሉ የተጫዋቾች ዝውውር ብዙ እየተነገረላቸው በሚገኙ ተጫዋቾችና ጭምጭምታዎች ዙሪያ ቆይታችንን እናደርጋለን። እንግዲህ የእግር ኳስ ተጫዋቾች ዝውውር እያንዳንዱ ዝውውር የራሱ ታሪክ አለው። የተጫዋቹ ፍላጎት ተጫዋቹ ጥሏቸው በሚሄዱ ደጋፊዎች ያለው መከዳት እንደገና የመጀመር ይሳካል አይሳካም የሚሉ ጥያቄዎችን ጨምሮ ብዙ ነገሮችን የሚሸከም ከመሆኑ አንጻር እያንዳንዱ ዝውውር ብዙ እየተነገረለት ይገኛል። በተለይ በዘመናዊ እግር ኳስ ላይ ክለቦች በከፍተኛ ሁኔታ ያላቸው የፋይናንስ አቅም ከጀርባ ያለው የታክቲክ ፍላጎታቸው የመልበሻ ክፍል ፖለቲካን ጨምሮ በርካታ ነገሮች የተጫዋች ታለንት እንዲሁም ደግሞ ሌሎች ነገሮችን አካቶ ዝውውሮች ይፈጸማሉ። ስለ ታለንት ብቻ ሳይሆን ከጀርባው ብዙ ነገሮች አሉ። የክለቦች መክፈል አቅም፣ ፋይናንሻል ጡንቻቸው፣ ከጀርባ አሰልጣኞች የሚፈልጓቸው ተጫዋቾች እንዲሁም ደግሞ የታለንትና የፕላንም ጭምር የቡድን ግንባታ ፕላን ጭምር የተጫዋቾች ዝውውሮችን ይወስናሉ። ቡድኖች ተጫዋቾችን ሲያስፈርሙ ደጋፊዎች ከፍተኛ ደስታ ይሰማቸዋል። ቡድኖች ደግሞ የተጫዋቾችን ዝውውር ማጠናቀቅ ሳይችሉ ሲቀሩ ደግሞ ስጋት ጭምር ያጋጥማቸዋል። ቡድናችን ምን አይነት ችግሮችን መቅረፍ ይችላል ወይስ አይችልም በሚል ጥያቄ ዳይለማ ውስጥ ደጋፊዎች ሲገቡ እንመለከታለን። አንድ ተጫዋች ሲፈርም በራሱ የሚፈጥረው ተጽዕኖ በጣም ከፍተኛ እንደሆነ መረዳት እንችላለን። በዛ ቦታ ላይ የሚለቅ ተጫዋች ሊኖር ይችላል፣ ኩርፊያ ይኖራል፣ የተለያዩ ነገሮችን በዝውውር መስኮቱ ላይ እንመለከታለን እና በቅርቡ የተከፈተው የተጫዋቾች የዝውውር መስኮትም እንደዚህ አይነት የደጋፊዎች ስሜታዊ መጠበቆችን ጭምር ያካተተ ሚዲያዎች በከፍተኛ ሽፋን እየሰጡት የሚገኙ አንዳንዴ ደግሞ አወዛጋቢ የሆኑ የዝውውር ሂደቶችም ጭምር እየተፈጸሙበት እስካሁኑ ቀን ደርሷል። ገና ይቀጥላል። እስከ ሴፕቴምበር የሚቆየው የተጫዋቾች የዝውውር መስኮት ከወዲሁ ግን ጥቂት ተጫዋቾች ላይ ብዙ ርብርብ እያደረገ ያለ ይመስላል። እስካሁን በጣም ጥሩ የሚባሉ ዝውውሮችን የፈጸሙ ክለቦች አሉ። ትልልቅ የሚባሉ ገንዘቦች የወጡባቸው ዝውውሮች ከዚህ በፊትም ሽፋን የሰጥናቸው እንደ ፍሎሪያን ዊርትዝ፣ ማቲያስ ኩኛ፣ ዲን ሆይሰን፣ ቲጃኒ ራይንደርስ፣ ሜሎስ ኬርኬዝ፣ ጀርመን ፍሬምፖንግ እና ሌሎችም ተጫዋቾች ዝውውሮችን ተመልክተን እንደነበር ይታወቃል። አሁን ደግሞ እንግዲህ የተጠናቀቁ ዝውውሮች አሉ። ከተወሰኑት ጋር ቆይታ እናደርጋለን ማለት ነው። ማሬስካው የለንደኑ ክለብ ቼልሲ በ60 ሚሊዮን ፓውንድ ጃው ፔድሮን ማስፈረሙን ይፋ አድርጓል። እንግዲህ ፔድሮ በብራይተን የሚገኝ ተጫዋች እንደሆነ ይታወቃል። በፕሪሚየር ሊጉ ከተመለከትናቸው ተሰጥኦ ካላቸው እና በትልቅ ሌቨል መጫወት ይችላሉ ተብለው ከሚታሰቡ ኮከቦች መካከል ይሄ የ23 ዓመቱ ብራዚላዊ ፔድሮ አንደኛው ነው። በጣም ለረጅም ጊዜ ነው ቼልሲ ተጫዋቾችን ኮንትራት እያስፈረመ የሚገኘው። ፔድሮም ለ7 ዓመት በቼልሲ የሚያቆየውን ውል ይፈርማል ተብሎ ይጠበቃል። ቼልሲ ግን ዝውውሩን ማጠናቀቁን ይፋ አድርጓል። 55 ሚሊዮን ወዲያው የሚከፈል ከዛ በ5 ሚሊዮን ተጨማሪ ክፍያ በአጠቃላይ በ60 ሚሊዮን ፓውንድ ቼልሲ ወደ ብራይተን ቤት አንኳኩቶ ያደረገው የማዛወር ጥያቄ ተቀባይነት አግኝቷል። ጃው ፔድሮ ለብራይተን የፈረመው በ2023 ከዋትፎርድ እንደነበር ይታወቃል። በወቅቱ የክለብ ሪከርድ ነበር። 30 ሚሊዮን ፓውንድ አካባቢ ወጥቶበት ነበር። ከዛ ጊዜ ጀምሮ እንግዲህ 30 ጎሎችን አስቆጥሯል። 10 አሲስት የሚሆኑ እድሎችን ደግሞ ለጎል አግቢዎቹ ፈጥሯል። በ70 ጨዋታዎች ላይ ነው እንግዲህ እነዚህን ከ40 የሚደርሱ የጎል አስተዋጽኦችን ማበርከት የቻለው። ከዚህ ቀደም እንግዲህ ለዚህ ተጫዋች ቼልሲ 2 ጊዜ የተለያዩ ጥያቄዎችን አቅርቦ ነበር፣ ኦፈሮችን አቅርቦ ነበር። ሁለቱንም ብራይተን አልተቀበለውም ነበር። በመጨረሻ እንግዲህ የቼልሲ ጥያቄ ተቀባይነት አግኝቶ በአዲሱ አሰልጣኝ ማሬስካ ስር በ9 ቁጥር ቦታ የሚሰራው ተጫዋች ፔድሮ መሆኑ ተረጋግጧል። እንግዲህ ፋቢያን ሁዝለር በትንሽ ምክንያቶች ከብራይተን ጋር እንደሌለ ተጠቅሰው ነበር። ግን አሁን ትልቁ ዜና ይፋ ከሆነ በኋላ የቼልሲ ተጫዋች ሆኗል ማለት ነው። በዘንድሮ የተጫዋቾች የዝውውር ገበያ ላይ በከፍተኛ ሁኔታ በንቃት እየተሳተፉ ከሚገኙ ክለቦች መካከል አንዱ ቼልሲ ነው ማለት እንችላለን። አሁንም በጣም ብዙዎች ትኩረታቸውን ያሳረፉበትንና በቦሩሲያ ዶርትመንድ እየተጫወተ የሚገኘውን ጂሚ ጊተንስን የማስፈረም እድሉም እንደዚሁ ሰፊ ሆኖ ቆይቶ ነበር። በመጨረሻ ከፔድሮ ዝውውር በፊት ዝውውሩን አጠናቋል። በ55 ሚሊዮን ፓውንድ አካባቢ ከፔድሮ የዝውውር ይፋ ከመሆኑ በፊት ከአንድ ቀን በፊት የጊተንስን
ዝውውርም አጠናቆ ነበር። ጊተንስ ግን ለዓለም የክለቦች ዋንጫ መሰለፍ አይችልም፣ ምክንያቱም ለዶርትመንድ ኦልሬዲ ተጫውቶ ስለነበር ማለት ነውና ቼልሲ ተጫዋቾችን ቡድኑን የማጠናከር አቅሙ በከፍተኛ ሁኔታ እያጠናከረ ይገኛል። ከዚህ በፊት እንግዲህ በ30 ሚሊዮን ፓውንድ ሊያም ዴላፕን ከኢፕስዊች ማምጣቱ ይታወሳል። በዚህ ቦታ ላይ ጃው ፔድሮ ከፊት መስመር እንቅስቃሴ ላይ ተጨምሯል። ከዚህ በፊት የነበሩ ተጫዋቾች እንደ ኒኮላስ ጃክሰንን ጨምሮ ሌሎች ተጫዋቾችም አሉና የፊት መስመር እንቅስቃሴው በጣም ጥሩ ሊሆን እንደሚችል መረዳት ይቻላል። ኢስቴቫ ዊሊያንን በ18 ከፓልሜራስ ማምጣቱ ይታወሳል። ከዛ ውጪ ዳሪዮ ኡሲጎና ማማዱ ሳርን ፈረንሳዩን ተከላካይ እንዲሁም ደግሞ ፖርቹጋላዊን አማካይ ወደ ክለቡ መቀላቀሉ ይታወሳል። እስካሁን እንግዲህ 170 ሚሊዮን ፓውንድ አካባቢ በማውጣት ወጣት ለረጅም ጊዜ ቡድኑን ሊያገለግሉ የሚችሉ ወሳኝ ተጫዋቾችን ማስፈረም ችሏል ማለት ነው። ጃው ፔድሮ እንግዲህ የእሱን መምጣት ተከትሎ ከፊት የሚለቁ ተጫዋቾች ይኖራሉ፣ እንደ ክርስቲያን ንኩንኩ አይነት ተጫዋቾች። ይህ ተጫዋች ምናልባትም ከማንቸስተር ጋር ስሙ ይያዝ ነበር። በተለይ የጋርናቾን ቼልሲ ማግኘት የሚችል ከሆነ ክሪስቶፈር ንኩንኩን ወደ ኦልትራፎርድ የመሸኘት አማራጮች ሲነሱ ነበር። ያ እንኳ ባይሆን በአጠቃላይ ይህ ተጫዋች የመሰለፍ እድሉ በጣም ጠባብ ስለሚሆን ለሌሎች ተጫዋቾች አሁን ለመጡ ተጫዋቾች ቦታ ከሚለቁት መካከል አንዱ እንደሚሆን ይጠበቃል። ጊተንስ የጄደን ሳንቾን ቦታ ይተካል። አሁን ጄደን ሳንቾ ወደ ማንቸስተር ዩናይትድ ይመለሳል። ሚካኤሎ ሙድሪች ይሄ ተጫዋች ብዙ ተወርቶለት ከአርሰናል ጭምር ተፋልሞ የነጠቁት ተጫዋች ነበር፣ ግን በዚህ አበረታች መድኃኒት መውሰድ ምክንያት በቅጣት ላይ ነው የሚገኘው። ኑኖ ማዲኬም እንደዚሁ ምናልባት በሌሎች ክለቦች እየተፈለገ የሚገኝ ተጫዋች ነው። ቼልሲ ነገሮችን ተመልክቶ ሊለቃቸው ከሚችሉ ተጫዋቾች መካከል ሊሆን እንደሚችል መረጃዎች አሉ። በዚህ ሰመር በተለይ ቼልሲ ብዙ ተጫዋቾችን በማስፈረም ይታወቃል። በቢሊየን የሚቆጠር ወጪ በ3 ዓመታት ውስጥ ብቻ ፈጽሟል። ትልልቅ ተጫዋቾች መጥተዋል፣ ለክለብ በውሰት የተሰጡ አሉ። የእነሱንም ጉዳይ መደምደም ይኖርበታል። ብዙ ተጫዋቾች ናቸው፣ እንደ ዣኦ ፌሊክስ፣ ራሂም ስተርሊንግ፣ አርማንዶ ብሮሃ እንዲሁም ደግሞ ቹኩሜንካን ጨምሮ በርካታ ተጫዋቾች ከአሜሪካ ወደ አሜሪካው ቡድን ያልተጓዙትን ጨምሮ ብዙ ተጫዋቾች ከቼልሲ ስኳድ ይሰናበታሉ ተብሎ ይጠበቃል። በርካቶች ስለ ቼልሲ ሲወራ ምንድነው ሁሉንም ተጫዋቾች መሰብሰብ ለአሰልጣኙም ለቡድኑም ያልተረጋጋ ስሜት ከመፍጠር የዘለለ ምን ጠቀሜታ አለው በሚል ሀሳቦች ይሰጣሉ። ብዙ ተጫዋቾች አሉ፣ በእነሱ ላይ የሚጨመሩ ነገሮች የተጣራና በደንብ የበሰለ የተብላላ ቡድን ለመገንባት ያለውን ሂደት ለቼልሲ ከባድ አድርጎበታል የሚሉ አስተያየት ይሰነዝራሉ። ነገር ግን አጠቃላይ ከስብስቡ ውስጥ ብዙዎች ግምታቸውን ሲያስቀምጡ ወጣት በጣም ተለዋዋጭ እና ዛሬን እና የወደፊቱን የእንግሊዝ ፕሪሚየር ሊግና የአውሮፓ እግር ኳስ መሰረት ያደረገ ጥሩ ቡድን ግን ለመመስረት የሚያስችል የተጫዋቾች ግዢ እንዳለው በተለይ ይሄ የሚቆዩትንና የማይቀጥሉትን መለየት ከቻለ ቼልሲ ወደ ትልቅ ምዕራፍ ሊሸጋገር እንደሚችል መረጃዎች ይወጣሉ። እንግዲህ ቼልሲ አዲስ 9 ቁጥር አግኝቷል። በፕሪሚየር ሊግ ውስጥ በጣም ጥሩ ከሚባሉ 9 ቁጥሮች መካከል አንዱ ነው። ከኳስ ጋር ንክኪው ምቾቱ በጣም ጥሩ ነው። ንቃት ያለው ግብ ጠባቂ ነው። የቴክኒክ ግብ አስቆጣሪ ነው። የቴክኒክ ክህሎቱ በጣም ጥሩ ነው። ስለዚህ በቀጣዩ ዓመት ወደ ቻምፒየንስ ሊግ ጉዞ የዓለም ክለቦች ሻምፒዮና እና ሌሎችም እንቅስቃሴዎች ላይ የዓለም ክለቦች ሻምፒዮና ላይ ብዙ ተጫዋቾችን ይለያል ተብሎ ይጠበቃል። ወደ ቻምፒየንስ ሊግ መመለስ መቻሉ በጣም ትልቅ ውጤት ተደርጓል። ማሬስካ በተለይ በመጨረሻዎቹ ጊዜያት ላይ በትልቅ ተጋርሎ ቼልሲን ወደ ቻምፒየንስ ሊግ ተሳትፎ መመለስ መቻላቸው እንደ ትልቅ ስኬት ተቆጥሯል። ስለዚህ በቼልሲ የሚጠበቀው ነገር ከፍ ያለ ከመሆኑ ጋር ተያይዞ የጃው ፔድሮ መፈረም በተለይ ከፊት መስመር በጣም ይተች ለነበረው የፊት መስመሩ አዲስ እይታና አዲስ አጋጣሚ ነው ተብሎ እየተወደሰ ያለ ዝውውር ነው። ከትልልቅ ዝውውሮች መካከል አንዱ ተደርጎ ሊነሳ ይችላል ማለት ነው። ሌላው ሊቨርፑል ነው። ሊቨርፑል እንደሚታወቀው በርካታ ተጫዋቾችን እያስፈረመ ይገኛል። እንግሊዝ ፕሪሚየር ሊግ ሻምፒዮኑ በቀጣይ ዓመታትም ፕሪሚየር ሊጉን ለመቆጣጠር ከፍተኛ ፍላጎት እንዳለው ምልክቶቹን በደንብ እያሳየ ይገኛል። እስካሁን ብዙ የተወራለት የዝውውር ሂደቱን የነ
ፍሎሪያን ዊርትዝ፣ ጀርሚ ፍሪምፖንግ፣ ሜሎስ ኬርኬስ፣ ፍሬዲ ውድመንን ጨምሮ በጣም ብዙ የተነገረላቸው እና ጥሩ የተባሉ የተወደሱ ዝውውሮችን ማድረግ ችለዋል አርነ ስሎትና ሊቨርፑሎች። አሁን ደግሞ ትኩረታቸውን ወደ ክሪስታል ፓላሱ የመሃል ተከላካይ ማርክ ጉሂ ማውረዳቸውን መረጃዎች በጣም በስፋት እየወጡ ይገኛሉ። ሊቨርፑል እንግዲህ ማርክ ጉሂን ለማግኘት ሲል ቤንዶክን የዊንገሩን ቤንዶክን ለመስጠትም ጭምር መስማማቱ መረጃዎች እየወጡ ይገኛሉ። እንግዲህ በተለይ ዣሬል ኳንሳን ባየር ሊቨርኩሰንን ለመቀላቀል መምረጡን ተከትሎ በሊቨርፑል በኩል ወሳኝ የመሃል ሜዳ ተከላካይ አማራጭ ማምጣት እንደ ትልቅ ግብ ተይዞ እንቅስቃሴ እየተደረገበት ይገኛል። ማርክ ጉሂ በብዙ ክለቦች ይፈልጋል። ከነዚህ መካከል ኒውካስል ዩናይትድ፣ ማንቸስተር ዩናይትድ የተጫዋቹ ፈላጊዎች ሆነው በተደጋጋሚ መቅረባቸው ይታወቃልና አሁን ግን በተለይ ክሪስታል ፓላስም በቤንዶክ ላይ ፍላጎት ማሳየቱን ተከትሎ በሚድልስብሮ የሚገኝ ተጫዋች ነበር፣ በውሰት ተሰጥቶ ሚድልስብሮ የሚገኝ ተጫዋች እንደነበር ይታወቃል። ቤንዶክ ይህንን ተጫዋች የሚያገኙ ከሆነ ሊቨርፑል ማርክ ጉሂን እንዲያስፈርም ፓላስ አረንጓዴ መብራት እንደሚያሳይ መረጃዎች እየወጡ ይገኛሉ። ቤንዶክ በሳውዛምፕተን 10ኛው ነው በቻምፒየንሺፑ ሲጨርስ 3 ጎሎችን አስቆጥሯል፣ 7 ጎል የሚሆኑ ኳሶችን አቀብሏልና ክሪስታል ፓላስ ለዚህ ተጫዋች ሲል ምናልባት የማርክ ጉሂን ዝውውር ለሊቨርፑል ወዲያውኑ ሊፈጽም ይችላል ተብሎ ነው የሚታሰበው። 50 ሚሊዮን ፓውንድ አካባቢ ይገመታል፣ ወደ 68 ሚሊዮን ዶላር ማለት ነው። በእንግሊዝ ብሔራዊ ቡድን ውስጥ ወሳኝ ሚና ካላቸው ተጫዋቾች መካከል አንዱ እየሆነ መጥቷል። በክሪስታል ፓላስ የመጨረሻ አመቱ ላይ የኮንትራቱ የመጨረሻ አመቱ ላይ ይገኛል። ተጫዋቹ ኮንትራቱን እንዲያራዝም ጥያቄ ቢቀርብለትም በክለቡ ይህንን ጥያቄ መቀበል አልፈለገም እና ከፓላስ መለየትን እንደ ትልቅ እርምጃ እና እንደ ትልቅ ዓላማ ይዞ እየተንቀሳቀሰ ነው። ሊቨርፑል የዚህንም ተጫዋች ዝውውር ሊያጠናቅቅ ይችላል የሚሉ መረጃዎች እየወጡ ነው። አርሰናል እንግዲህ እንደ ተለያዩ ዘገባዎች ከሆነ ከክርስቲያን ማስኩዌራ ጋር ከቫሌንሲያው የሴንተር ባክ ጋር ዝውውር ለመጨረስ በግል ደረጃ መስማማቱን መረጃዎች እየወጡ ይገኛሉ። 21 ዓመቱ ነው። የአርሰናል 4ኛው ፈራሚ ሊሆን ይችላል። በዚህ የክረምት የዝውውር ወቅት ላይ እስከ 20 ሚሊዮን ዩሮ አካባቢና መጀመሪያ ያቀረበው 14 ሚሊዮን ዩሮ አካባቢ ሪጀክት ከተደረገ በኋላ በቫሌንሲያ ውድቅ ከተደረገ በኋላ አርሰናል ዋጋውን በማሻሻል ከዚህ ተጫዋች ጋር ሙሉ ስምምነት መድረሱ እየተነገረ ይገኛል። ምናልባት በአርሰናል እስካሁን ባለው የዝውውር ሂደት ውስጥ በጣም ጠንካራ ተብሎ እየተቆጠረለት የሚገኘው የተከላካይ መስመሩ እንደሆነ ይታወቃል። ስለዚህ በዊሊያም ሳሊባ፣ ጋብሪኤል ማጋሌሽ በሚመሩት የአማካይ ቦታ ላይ ሁልጊዜም ጠንካራ ተለዋጭ ተጫዋች ያስፈልገዋል ተብሎ ብዙ አስተያየት ይሰጥ እንደነበር ይታወቃል። ሁለቱ ተጫዋቾች አንዳቸው ከተጎዱ የሚገባው ዣኮብ ጊዩሬር በሁለቱ ደረጃ የማይገኝ ተጫዋች መሆኑ ተደጋግሞ ሲነሳ ነበርና በአርሰናል የመከላከል ኳሊቲ በሁለቱ የሳሊባና የጋብሪኤል ማጋሌሽ ጥምረት ላይ የመከላከል ብቃትን ይጨምራል፣ አማራጭም ይሆናል ተብሎ የታሰበ ዝውውር ነው። እንግዲህ በጣም ፊዚካሊ ስትሮንግ የሆነ ተከላካይ ነው። በአርቴታ ሲስተም ውስጥ ደግሞ የሚሰራ በጣም ረጅም ሜትር ከ88 አካባቢ የሚደርስ እና ደግሞ በጣም ጥሩ አይነት ንቃት ያለው ገና 21 ዓመት የሆነ በላ ሊጋውም ራሱን ያሳየ ተከላካይ ነው። እንግዲህ 4ኛው የሚኬል አርቴታ ፈራሚ ይሆናል ተብሎ ይጠበቃል። ሌላኛው በዘንድሮ የዝውውር መስኮት ጉዳይ ላይ በጣም በብዛት ስሙን ያዳመጣችሁ ተጫዋች ቪክተር ያኮሬስ እንደሆነ ይታወቃል። ስፖርቲንግ ሊዝበን በዚህ ተጫዋች ላይ የክለቦች ያላቸውን ፍላጎት በደንብ የተረዳ ይመስላል። የክለቡ ዳይሬክተር ትክክለኛውን ዋጋ እስካላገኘን ድረስ ተጫዋቹ ለሽያጭ አይበቃም ማለታቸው ይታወቃል። በጣም በርካታ ክለቦች የተጫዋቹ ፍላጎት እያሳዩ ይገኛሉ። ዋጋው ግን ከፍተኛ ሆኗል። በደሞዝና በዝውውር ዋጋ ዙሪያ አሁንም ስምምነቶችን ማምጣት አልተቻለም። አስቀድሞ እንግዲህ ማንቸስተር ዩናይትድ ሩበን አሞሪምን የስፖርቲንግ ሊዝበን አሰልጣኝ በመሆናቸው ምክንያት ከተጫዋቹም ጋር ካላቸው ግንኙነት አንጻር ዩናይትድ ተጫዋቹን ለማምጣት ሰፊ እድል እንዳለው መረጃዎች ሲወጡ ነበር።
በኋላ ላይ አርሰናል የተጫዋቹ ማረፊያ እንደሆነ ተደርጎ ወደ እርግጠኝነት የቀረቡ ዜናዎች መሰራት ጀመሩ። ነገር ግን በሂደት በተለይ ሚኬል አርቴታና አርሰናል ፍላጎታቸው ቤንጃሚን ሴስኮ ላይ መሆኑ ይፋ ሲሆን ቪክተር ያኮሬስ ከአርሰናል ጋር ያለው ግንኙነት የቀዘቀዘ መሰለ። እንደገና ሁለቱም ክለቦች ስማቸው ተያይዞ በሚነሳበት ሰዓት ግን ከኒውካስል ዩናይትድ አሌክዛንድር አይዛክን ለማስፈረም ፍላጎት ያለው ሊቨርፑል እስከ 150 ሚሊዮን ፓውንድ የተገመተውን አይዛክን ማምጣት በጣም ከባድ ሆኖ ያገኘው ሊቨርፑል ሶስተኛው ፈላጊ ሆኖ የስፖርቲንግ ሊዝበኑን ቪክተር ያኮሬስን እንደሚጠይቅ መረጃዎች ወጡ። አሁን ይህን ተጫዋች ለማስፈረም ሰፊ ፍላጎት አለ። በተለይ ማንቸስተር ዩናይትድ አምና 72 ሚሊዮን ፓውንድ አካባቢ አውጥቶ ያመጣው ራስሙስ ሆይሉንድ ከፍተኛ የሆነ ኪሳራ ተደርጎ የሚነሳ የፊት መስመር ተጫዋች ሆኗል። ይህንን ተጫዋች ኢንተር ሚላን ጨምሮ አንዳንድ ክለቦች ፍላጎት እያሳዩ ነው። ይሄ ዜና እውነት እንዲሆን የማንቸስተር ዩናይትድ ደጋፊዎች በከፍተኛ ሁኔታ ምኞት አላቸው ማለት ይቻላል። ምክንያቱም በታሰበው ልክ ራስሙስ ሆይሉንድ በኦልትራፎርድ የሚፈለገው ደረጃ ላይ መምጣት አልቻለም። ዩናይትድ እስካሁን እንግዲህ ማቲያስ ኩኛን አስፈርሟል ከወልቭስ። የብሪያን ቤሞ ጉዳይ እንደዚሁ እውነት የሚሆን ይመስላል። በተለይ ቤሞ 65 ሚሊዮን ፓውንድ አካባቢ ይፈልጋሉ ብሏል ብሬንትፎርድ። ይህንን ዋጋ ማምጣት ከተቻለ ተጫዋቹ የበርካታ ክለቦችን ጥያቄ እየዘጋ ለማንቸስተር ዩናይትድ የመጫወት ፍላጎቱን ደግሞ እየገለጸ ከመሆኑ አንጻር ማንቸስተር ይህንን ዋጋ የሚጠጋ ከሆነ ብሪያን ቤሞን ያገኛል። ቪክተር ያኮሬስ የሚመጣ ከሆነ የሶስቱ አጥቂዎች የፊት መስመር አሰላለፍ እና ማንቸስተር አምና በከፍተኛ ሁኔታ ዋጋ የከፈለበትን ግብ ያለማስቆጠር ችግር ይቀርፋሉ ተብሎ ይጠበቃል። ይበንዲ እንዳለ ቪክተር ያኮሬስ ዝውውሩ የማይፈጸም ከሆነ ወደ ስፖርቲንግ ሊዝበን ላልመለስ ይችላል የሚል ነገር መናገሩን መረጃዎች እየወጡ ይገኛሉ። ስፖርቲንግ በተደጋጋሚ ጥያቄዎችን ሪጀክት እያደረገ ነው። ተገቢ ዋጋ የማይመጣ ከሆነ ደግሞ ተጫዋቹ ዝውውር አይፈጸምም የሚል መግለጫም እየሰጠ ይገኛል። ይህንን ያዳመጠው ተጫዋቹ ደግሞ ዝውውሩ የማይፈጸም ከሆነ ወደ ስፖርቲንግ ላልመለስ ይችላል የሚል ሀሳቡን ሰንዝሯል። በዚህ ውጥረት መሀል እንግዲህ የተጫዋቹ ዋጋ እና ፍላጎት የት ይደርሳል የሚለው በቅርቡ በጉጉት ከሚታዩ የዝውውር ዜናዎች መካከል አንዱ ሆኗል። ማንቸስተር ዩናይትድ ትልቁ ችግሩ እንግዲህ ተጫዋቾቹን የሚገዙ ክለቦች ማግኘት አለመቻሉ ነው። ለምሳሌ ታይለር ማላሲያ አምና በውሰት ለፒኤስቪ ተሰጥቶ ነበር። ፒኤስቪ ሻምፒዮን ሆኖ ቢያጠናቅቅም በ8.5 ሚሊዮን ፓውንድ አካባቢ ታይለር ማላሲያን የመግዛት የውሰት ስምምነት የመግዛት አማራጭ ያለው የውሰት ስምምነት አድርጎ የነበረ ቢሆንም በመጨረሻ ፒኤስቪ ተጫዋቹን ወደ ማንቸስተር ዩናይትድ መልሶታል። ጄደን ሳንቾ ከቼልሲ ወደ ማንቸስተር ዩናይትድ ይመለሳል። የጋርናቾ ጉዳይ አለ። ራሽፎርድ አልተጠናቀቀም። ባርሰሎናን ተቀላቅዬ መጫወት ፈልጋለሁ ቢልም ከባርሰሎና ጠንከር ያለ ጥያቄ ወደ ራሽፎርድ አልመጣም። የተበተኑትም ያሉትም ተጫዋቾች ምናልባት የሜሰን ግሪንውድ ጉዳይ ብቻ በኦሎምፒክ ማርሴይ ይህን ተጫዋች በቋሚነት የማርሴይ ለማድረግ ፍላጎት እንዳለ ከመገለጹ ውጪ በማንቸስተር ዩናይትድ በኩል ተጫዋቾችን በበቂ ሁኔታ ሸጦ አዳዲስ ተጫዋቾችን ለማምጣት ያለው እንቅስቃሴ በጣም ደካማ ነው። ከዚህ አንጻር እንግዲህ በአጥቂው ቪክተር ያኮሬስ ጉዳይ ላይ በተለይ የራስሙስ ሆይሉንድ ከክለቡ የወጣበትን ያህል እንኳ ባይሆን የተጠጋጋ ክፍያ ከፍሎ የሚወስድ ክለብ ከተገኘ እንደ ትልቅ ድል ይቆጠራል ማለት ነው። ሌላው በብዛት የሰማችው ዜና የቪክተር ያኮሬስ ጉዳይ ነው። ሌላኛው ፓትሪክ ብሪያን ቤሞ ጉዳይ ነው። ብሬንትፎርድ ከማንቸስተር ዩናይትድ 65 ሚሊዮን ፓውንድ አካባቢ እንደሚፈልግ ተናግሯል። ከዛ ውጪ ማንቸስተር ዩናይትድ አንድሬ ኦናናን በውሰት ሰጥቶ እንደገና አዲስ ቁጥር 1 ተጫዋች ለማስፈረም ፍላጎት እንዳለው ይታወቃል። በተለይ ኤሚ ማርቲኔዝ ከአስቶን ቪላ ወደ ማንቸስተር ዩናይትድ ሊመጣ ይችላል የሚለው ዜና እንደዚሁ ጠንከር ብሎ እየሰማ ነው እንገኛለን። እንግዲህ ዩናይትድ በከፍተኛ ሁኔታ ተጫዋች ግዢ ይፈልጋል፣ ግን እስካሁን በውስንነት ከሚጠቀሱ ክለቦች መካከል አንዱ ሆኗል ማለት ይቻላል። በግብ ጠባቂ ቦታ ላይ ሰፊ ስራ ይጠብቀዋል። በመከላከል በማካይ ቦታ ከፊት በተለይ ቪክተር ያኮሬስን ማግኘት ደግሞ ትልቅ አማራጭ አድርጎ እንደሚንቀሳቀስ ይጠበቃል። ይህ ተጫዋች በ2024-25 የውድድር ዘመን ላይ 39 የሊግ ጎሎችን አስቆጥሯል። በ33 ጨዋታዎች ብቻ በቻምፒየንስ ሊግ 6 ጎሎችን አስቆጥሯል። የስፖርቲንግ ሊዝበን ዋንጫውን ሲያነሳ ትልቅ
አበርክቶ ከነበራቸው ኮከቦች መካከል አንዱ ነው። የተክለ ሰውነት ጥንካሬውን ፍጥነቱንና በተለይ የአየር ላይ ኳሶችን ከመቆጣጠር እና ፕሬስ የማድረግ አቅሙን ከግምት በማስገባት እና በፖሴሽን እንቅስቃሴዎች ላይ የመሳተፍ አቅም አለው በሚል ለሞደርን እግር ኳስ ለፕሪሚየር ሊግ እግር ኳስ ጭምር የሚሆኑ አጥቂዎች መካከል 9 ቁጥሮች መካከል ቀድሞ እየተነሳ ነው። ይህንን ተጫዋች ማን ያስፈርመዋል የሚለው ትልቅ ጥያቄ ሆኗል። ማንቸስተር ግን በከፍተኛ ሁኔታ ይፈልገዋል። የፕሪሚየር ሊጋው በ2023ም በ2024ም ባለፈውም አምና የኮከብ ጎል አግቢ ነበር። የፖርቹጋል ፕሪሚየር ሊጋው የአመቱ ኮከብ ተጫዋችም ነበር። ከ2 ዓመት በፊት በርካታ ሽልማቶችን ጠቅልሎ የወሰደና የ2024 የስዊድን ጎልደን ቦል አሸናፊም ተደርጎ የተቆጠረ ተጫዋች ነው ቪክተር ዮኬሬስ። ይህ ተጫዋች ወደ ማንቸስተር፣ ወደ አርሰናል ወይስ ወደ ሊቨርፑል የሚለው ትልቅ ጉዳይ ተደርጎ ይነሳል ማለት ነው። ከዛ ውጭ እንግዲህ የፖል ፖግባን ጉዳይ ማንሳት ያስፈልጋል። ፖል ፖግባ ከኤስ ሞናኮ ጋር የፊርማ ስነስርዓቱን ሲያኖር በጣም በስሜት በታጀበ ሁኔታ በእንባ በታጀበ ሁኔታ ወደ እግር ኳስ መመለሱን ይፋ አድርጓል። በወረቀት ላይ አስፍሯል። ፖግባ እንግዲህ በማንቸስተር ዩናይትድ፣ በዩቬንቱስ የት ይደርሳል የተባለ አማካይ እንደነበር ይታወቃል። ወደ ሞናኮ በመጨረሻ መጥቶ ከተገለለበት ለ18 ወራት በቅጣት ከተገለለበት እግር ኳስ ጋር እንደገና ይገናኛል ማለት ነው። በእግር ኳስ ሕይወት ውስጥ ሁለተኛ እድል ነው። ድራማዊ የሆነ መመለስ ተደርጎ እየተቆጠረ ይገኛል። በሊግ 1 በቻምፒየንስ ሊግ እና በሌሎች ውድድሮች ላይም ልንመለከተው እንችላለን ማለት ነው። በጣም ሰፊ የመከራ ጊዜን እና ስሜታዊ የሚያደርጉ ከእግር ኳስ የመገለል ጊዜያትን ማሳለፉን ፖል ፖግባ ተናግሯል። ስለ ጉዳት፣ ስለ መቀጣት፣ ከሜዳ ውጭ ስለነበሩ ትግሎች፣ ስለ ተጫዋቹ ብዙ ነገሮች እየተነገሩ ይገኛሉና በአንድ ወቅት 89 ሚሊዮን ፓውንድ አካባቢ ነበር ማንቸስተር ዩናይትድ የዓለም ሪከርድ ዋጋ አድርጎ ዝውውር የፈጸመበት። በማንቸስተር ዩናይትድ በትልቅ ደረጃ ሲታሰብ በቆይታው በነበሩት 4 ዓመታት ውስጥ ከፍተኛ የሆነ ትችት አስተናግዶ በመጨረሻ በክለብ ውስጥ ለሚነሱ ችግሮች ሁሉ እንደ ፎካል ፖይንት እንደ መነሻ ተደርጎ ጆዜ ሞሪኖ እንደውም ቫይረስ እስከ ማለት ድረስ ገልጸውት በኋላ ወደ ሜዳ እንኳን መመለስ አቅቶት ከክለቡ ጋር መለያየቱ ይታወቃል። ወደ ዩቬንቱስ ካቀና በኋላ ደግሞ በዶፒንግ ምክንያት የረጅም ጊዜ ቅጣት ተጣለበት። በጣም በርካታ ተደጋጋሚ ጉዳቶችን አስተናገደ። ከፈረንሳይ ብሔራዊ ቡድን በጣም ቁልፍ ሚና ከተወጣበት 2018 በተለይ ከዛም በኋላ በጣም ቁልፍ ሚና ከተወጣበት የፈረንሳይ ብሔራዊ ቡድን ተቀነሰና በእንባም ሆኖ ግን ወደ እግር ኳስ በመመለሱ ደስተኛ እንደሆነ፣ ነገሮች በመስተካከላቸው ሁለተኛ እድል በማግኘቱ ደስተኛ እንደሆነ መረጃዎች ወጥቷል። ፖል ፖግባን ማን ነው ሊያስፈርመው የሚችለው የሚል ጉዳይ ጥያቄ ሆኖ ሲቀርብ እንደነበር ይታወቃል። የ31 ዓመቱ ኮከብ እንደታሰበው አሁን ይህን እድል ተጠቅሞ በእግር ኳስ ያንሰራራል ወይስ የሚለው ጉዳይ ወደፊት የሚታይ ሆኖ ግን ይህ ልምዱ፣ በትልልቅ ክለቦች የመጫወት ነገሩ፣ በእግር ኳስ ውስጥ ያጋጥመው ነገር የሚፈጥርበት ቁጭት ተደማምረው ምናልባት ይህንን እድል ሊጠቀም ይችላል የሚሉ ሀሳቦች ግን እንዲሰነዘሩ ሆኗል።